ጌታችን መድኃኒታችን ኢየሱስ ክርስቶስ 18 ሰዓት መከራን ተቀብሎ መላውን ዓለም አድኗል። በ18ቱ ሰዓታት ውስጥ የተቀበላቸውን 13ቱን ሕማማተ መስቀል ዛሬ እንደ እግዚአብሔር ቸርነት እናያለን። በድጋሚ የምስጢር ባለቤትን እግዚአብሔር ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሁንልን። መጀመሪያ የተቀበለው መከራ ተአስሮተ ድኅር የኋሊት መታሰር ይባላል። ይኸው ሐሙስ ማታ 3 ሰዓት ላይ አይሁድ ይዘው ወደ ሊቀ ካህናቱ ወደ ቀያፋ ይዘውት ሄደዋል። ያን ጊዜ ሊቀ ካህናቱ ቀያፋ አንተ እግዚአብሔር ልጅ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አምልሃለሁ ብሎ በተናገረው ጊዜ አንተ አልህ አለው። አንተ አልህ የሰው ልጅ በኃይል ቀኝ ሲመጣ በሳይቅ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ ብሎ በተናገረው ጊዜ የሊቀ ካህናቱ አገልጋይ ፊቱን በጥፊ መጥቶታል። ከዛ በፊት ግን በተቀበለው መከራ ስናይ የመጀመሪያው መከራ ተአስሮተ ድኅር ይባላል። የኋሊት አስረው ነበረ ወደ ሊቀ ካህናቱ ጌታን ወሰዱት። ጌታችንም የኋሊት በብረት ሐብል በመታሰሩ ፈንታ እኛን ወደ ኋላ ከጽድቅ መንገድ ወደ ኋላ ይስበን ይጎትተን ያስቀረን የነበረውን ዲያብሎስን ድል ነስቶልናል። እሱ ወደ ኋሊት በመታሰሩ ፈንታ እኛን ወደ ኋሊት ከሚመልሰን ጥንተ ጠላት ዲያብሎስ ነፃ አውጥቶናልና ክብር ምስጋና ለስሙ ይሁን። ለዚህ ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው የአምላክን ልጅ አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው፣ በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተላቸው ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጣ አሉት፣ በመኳንንት በሚፈርደው በእርሱ ፈረዱበት ይላል። ስለዚህ የመጀመሪያው መከራ ታስሮ ወደ ሊቀ ካህናቱ መቅረብ ነበረ። ከዛ ቀጥሎ ነው እንግዲህ ሁለተኛው መከራ የሚቀጥለው። ያውም ሁለተኛው መከራ ተጸፎ መልታየት ፊቱን በጥፊ መመታቱ ነው። ይኸውም ሊቀ ካህናቱ አንተ የእግዚአብሔር ልጅ ነህ ባለው ጊዜ አንተ አልህ ባለው ጊዜ አንዱ በድፍረት ተነስቶ የጌታን ፊት በጥፊ መጥቶታል። ጌታችንም በዮሐንስ ወንጌል ምዕራፍ 18 ቁጥር 22 ላይ ወእመሰ ሰናይ ነበብኩ ለምን ትንከተዘብጠኒ በጎ ነገር ብናገር ለምን ትመታኛለህ ብሎ እንደጠየቀው ወንጌላዊው ዮሐንስ በዮሐንስ ወንጌል ምዕራፍ 18 ቁጥር 22 ላይ ጽፎልናል። በጥፊ የመታው ሰው 38 ዓመት ሙሉ በደዌ ዳኛ ባልጋ ቁራኛ በቤተ ሳይዳ በመጠመቂያው ተኝቶ የነበረው መጻጉዕ የተባለ በሽተኛ ነበረ። አባቶች ይህን ይዘው ውለታ በጥፊ ይላሉ። እንግዲህ አልጋህን ተሸክመ ሂድ ባለው ፈንታ ጌታን ለመምታት እጆቹን ዘርግቷል። እንግዲህ አባቶቻችን ሊቃውንት ይህን ሲተረጉሙት ጌታችን በጥፊ በመመታቱ አዳምና ሔዋንን የልባቸውን ፊት እየደበደበ ሲኦል ያወርዳቸው የነበረውን ዲያብሎስን ድል ነስቶታል። እሱ በጥፊ ተመቶ እኛን ልባችንን የሚመታንን ዲያብሎስን ጥንተ ጠላታችንን ድል ነስቷልና ክብር ምስጋና ለስሙ ይሁን። ለዚህ ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ምን ይላል? ኪሩቤል አለ በእሳት ክንፍ ተሸፍነው በፊቱ የሚሰወሩለት እርሱን ክፉ ባሪያ እጁን አጽንቶ ፊቱን ጸፋው ይላል። ይሄ እንግዲህ በቤተ ክርስቲያናችን ትምህርት ተጸፎ መልታሂት ይባላል። ከዛ በኋላ ፊቱን በሻሽ ሸፍነው መኑቱ ክርስቶስ የመታ ማን ነው? በጥፊ የመታ ማን ነው? እያሉ ዘብተውበታል። የክብር ባለቤት መድኃኔዓለም ክርስቶስም ሁለተኛው የተቀበለው መከራ ተጸፎ መልታሂት ነው። እሱ ፊቱን በጥፊ እየተመታ እኛን ልባችንን እየደበደበ ወደ ሲኦል የሚጥለንን ጥንተ ጠላት እባቡን ሰይጣንን ድል ነስቶልናል። ሶስተኛው መከራ ወሪቀ ምራቅ ይባላል። ይኸውም አይሁድ ሞት ይገባዋል ብለው ምራቃቸውን ተፍተውበታል። የአይሁድን ምራቅና የሱን ምራቅ እስቲ አነጻጽረን እንነጋገር። በዮሐንስ ወንጌል ምዕራፍ 9 ላይ አንድ ግንባር ብቻ ያለው ሰው ቁጭ ብሎ ሲለምን ሐዋርያት አይተው ይህ ሰው ግንባር ኖሮት አይን ግን የሌለው በምንድን ነው? ኃጢአት ሰርቶ ነው እሱ ነው ወይስ ቤተሰቦቹ በደለው ሲሉ እሱም ቤተሰቡም አልበደለም የእግዚአብሔር ክብር በሱ ይገለጽ ዘንድ ነው ካለ በኋላ ምራቁን መሬት ላይ እንትፍ ብሎ ጭቃ ሰራ። ከዚህ በኋላ ብልህ ንድፍ ነዳፊ ዲዛይን እንደሚያወጣ
የአይን ቅርጽ ቀረጸበት። ከዚህ በኋላ በሰሊሆም ተጠምቀና ባለው ጊዜ አበቦች ከእንቡጣቸው እንደሚፈነዱ አይኑ እያየ ተመለሰ ይላል። በሳይንሱ ትምህርት ትራኮማ የሚባል በሽታ በአፈር የሚነሳ ህመም ነው፣ በጭቃ የሚነሳ ህመም ነው። እገሌና እገሌ አይንና አፈር ናቸው ከተባለ ጠላቶች ናቸው፣ ተቃራኒዎች ናቸው። ወይም አንዱን ሰው አይንህን ላፈር ካለው ሁለተኛ አለህ ማለቱ ነው። እንግዲህ ጭቃ አይንን ያጠፋል እንጂ አይንን አያበራም። እሱ ግን አይንን በሚያጠፋ በጭቃ አይንና ብርቷልና ቅዱስ ያሬድ ምን ይላል በጾመ ድጓው ላይ እምኩሉ ዘያብ ይነግር ዘገብረ ከሁሉ የሚበልጠውን ያደረገውን ልንገራችሁ ጽቡር ያውል ህያው አይነ ጭቃ አይንን ያጠፋል እንጂ አይንን አያበራም። እሱ ግን አይንን በሚያጠፋ በጭቃ አይንን ፈጠረ በምራቁ ጭቃን ሰርቶ ይላል። እንግዲህ እሱ በምራቁ ጭቃን ሰርቶ አይንን የፈጠረውን አምላክ አይሁድ ግን ክፉ ምራቃቸውን ተፍተውበታል። ምራቃቸውን እንደሚተፉበት አስቀድሞ እግዚአብሔር አምላክ በራሱ በኢሳይያስ አድሮ በምዕራፍ 50 ቁጥር 6 ላይ ምን ይላል? ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጮች ሰጠው ፊቴንም ከውርደትና ከትፋት አልመለስኩም ያለው ትንቢቱ ሊደርስ ሊፈጸም በማቴዎስ ወንጌል ምዕራፍ 26 ቁጥር 67 ላይ እንደምናነበው ምራቃቸውን ተፍተውበታል። እንግዲህ ጌታችን ላዩ ላይ ምራቅ ሲተፋበት ካሳ ክሶልናል። ይኸውም ዲያብሎስ በአዳምና በሔዋን በልቡናቸው ፊት ላይ የክፋት ምክሩን እየተፋ ሲኦል አውርዷቸው ነበርና የኔና የናንተ ጌታ መድኃኔዓለም ተተፍቶበት ከዲያብሎስ የክፋት ምራቅ ነፃ አውጥቶናልና ይህንን የምናስብበት ሳምንት ላይ ነን። እንግዲህ ቅዱስ ሄሬኔዎስ የተባለ ሊቅ ምን ይላል? በፊቱ ላይ እንትፍ እንዳሉበት በጥፊም እንደመቱት እርሱ ግን እፍ ብሎ መንፈስ ቅዱስን በደቀ መዛሙርቱ አሳደረባቸው ይላል። በአዳም ላይ እፍ ብሎ የሕይወት እስትንፋስን የዘራለትን አምላክ እነሱ ግን የክፋት ምራቃቸውን ፊቱ ላይ ተፍተውበታል። እሱ ተተፍቶበት እኔና እናንተን ከዲያብሎስ የክፋት ምራቅ ትፋት ነፃ አውጥቶናልና ይሄን ነገር በአጽንኦት ማሰብ ይገባናል። አራተኛው የተቀበለው መከራ ተኮሮሪስ ወይም ተኮሮተሪስ ይባላል። ራሱን በዘንግ ተደብድቧል። ይኸውም በማቴዎስ ወንጌል ምዕራፍ 26 ቁጥር 68 ላይ ምን ይላል? ራሱን በዘንግ መቱት ይላል። እንግዲህ ራሱን በዘንግ እንደሚመታ ጌታ ከመወለዱ ከ500 ዓመት አስቀድሞ ኢሳይያስ በምዕራፍ 1 ቁጥር 5 ላይ ራስ ሁሉ ለህመም ሆኗል በማለት የሕይወት ራስ ኢየሱስ ክርስቶስ በራሱን በዘንግ እንደሚመታ አስቀድሞ ተናግሯልና ያ ሊደርስ ሊፈጸም አይሁድ ራሱን በዘንግ ደብድበውታል። እንግዲህ ጌታችን ለምን ራሱን በዘንግ ተደበደበ? ለጊዜው እነሱ መከራ ለማጽናት ያደረጉት ነው፣ ፍጻሜው ግን ለካሳ ነው። ምክንያቱም ዲያብሎስ የአዳምን የልቡናውን ራስ በክፋት የምክር በትሩ እየመታ ሲኦል አውርዶት ነበርና የክብር ባለቤት ጌታችን ራሱን ተመቶ የዲያብሎስን ራስ ቀጥቅጦታል። ለዚህ ነው ሊቃውንት ምን አሉ? ራሱን በዘንግ በመመታቱ የታላቁን ቀይ ዘንዶ 7 ራሶች 10 ቀንዶች አጠፋልን ብለዋል። እሱ ራሱን ሲመታ አንተ ቀጥቀጥ ከአርስቲው ለከይሲ እንዳለ ቅዱስ ዳዊት የእባቡን ራስ ቀጠቀጠልን። እርሱ ራሱ ባይመታ ኖሮ ዛሬ ዲያብሎስ አንገቱን ራሱን ከፍ ከፍ ያደርግ ነበረ። ያን ጊዜ ግን ለያዳግም የክብር ባለቤት ኢየሱስ ክርስቶስ ራሱን ተመቶ የጥንተ ጠላት የሰይጣንን ራስ ቀጥቅጦ አጥፍቶልናልና ይሄ አራተኛው የተቀበለው መከራ ነው። አምስተኛው የተቀበለው መከራ ተቀስፎ ዘባን ይባላል። ጀርባውን ተገርፏል። ይሄም የማቴዎስ ወንጌል ምዕራፍ 27 ቁጥር